ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ባላችሁበት ቦታ ሰላማችሁ ብዛ። እኔ ጋር ሁሉ ሰላም ነው። እንዴት ናችሁ ውዶቼ? ቪዲዮን ሼር ላይክ አድርጎ በሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡልኝ። ቤቴን ሰብስክራይብ ያድርጉልኝ ውዶቼ። የምን ማለፍ ነው መለፍለፍ ነው አሉ። ማለፍ የሚባል ነገር የለም፣ መለፍለፍ ነው። ገባችሁ አይደለም? እዚች ጋር ማውራት የሚፈልጉን ነገር ትናንት ወዲህ ማታ 250 ሰዎች መቅዲ ቤት ላይ የነበራችሁ ሰዎች የሚታቁት ሰዎች እና እነሱ ማለት ቲጂ ሌላ ማንሽ ደግሞ ዩዘር ገነት እና ሳኒ ብዙ ሰዎች አሉና ምን እንዲያወሩ ምን እንደተወራ እንዳለ ማለት ምን እያወሩ እንደነበሩ የምታውቁት ታውቃላችሁ። ገባችሁ አይደለ? ሰው ልጅ ማለት ነው አንድን ሰው ስም ማጠራት ራሱ እየፈራ እናንተ ግን ያልተወራ ወሬ ያልተናገረ ነገር ሪከርድ የለም እንዶ ለቤተ ክርስቲያን ብሎ እንኳን ለቤተ ክርስቲያን ማለት የሰጠችው ብር ስለ ቤተ ክርስቲያን እያወራሽ ነበረ ብላችኋል ቲጂ። ግን ለምንድን ነው የሰውን ስም ማጠራት የሰውን ስም ዝቅ ለማድረግ የምትሞክሩት? አንዳንድ ሰዎች እግዚአብሔርን አይደብራችሁም እንዴ? እንደ እሱ እኮ እነሱ እዚህ ጋር እያወሩ የነበሩት እኔ እስከ መጀመሪያ እስከ መጨረሻ ነበርኩኝ። ገባችሁ አይደለ? እስኪወጡ ድረስም አለው። ገባችሁ? ቪዲዮን ቀሪ ማለት የነሱ ድምጽን ቀሪ የቀረጽኩት ድምጽም አለ። እንደምክር ለሄሚ እንዳታለቅስ ሄሚ እንድታለቅስ አንፈልግም። አለቅሳ ቪዲዮ ላይ እንዳትመጣ የሚለው ሀሳብ ነው እንጂ የተናገሩት። ግን እናንተ ማለት ምን አይነት መንገድ እንደወሰዳችሁ ባላቅም ሌሎች እንደዛው ማለት ቃሊ ነች። አንተ ቃሊ ዩቲዩብ ቲክቶክ ወር አንቺ ነሽ መጀመሪያ ይሄን ነገር እንድነሳ ያላችሁ። ስለ ሃይማኖት ማን ነው ሃይማኖትን የነካው? ስለ ቤተክርስቲያንስ ያወራው ሰው ማን ነው? ማን ነው ያወራው? ወይም እናንተ ለምንድን ነው ያለ መረጃ ማውራት የምትፈልጉት? አልገባኝም። አንዳንድ ሰዎች መረጃ ካለ ለምን አውጣችሁ? አዎ በዚህ እንደዚህ ያልሽው አንቺ ነሽ፣ ይሄው ድምጽሽ ይሄው፣ ለምንድን ነው እንደዚህ ብላችሁ ቢጠይቁ ጥሩ ነበር። ግን በጣም ነው የምታሽቃብጡት። ምን ያርግ ልጁ ምን ያርግ? ልጁን ለምንድን ነው ለቤተ ክርስቲያን እሱ ስጣ ስላለ እንደው የሰጣችሁ እንዴ? ለምንድን ነው ግን ሰው ምስኪን ሲሆን ለሰው ላይ አፉን ለማከፋት ዝም ብላችሁ የምትሞክሩት? ሰውን ዝቅ ለማድረግ ትሞክራላችሁ። ቲጂ ማለት የብሩክና የሄሚ ደስታ የሚያስደስታት እነሱ ሲከፉ የማትወድ ይወላችሁ። የምር ነው የምላችሁ። ጀግና አስተዋይ የሆነች ሴት ነች። ገባችሁ አይደለ? የምር ነው። በጣም የምታሽቃብጡት ሰዎች አላችሁ። አንደኛ ደግሞ አንድ ሰው ለቤተ ክርስቲያን የሚያደርገው ነገር ለሰው ለማሳየት አይደለም። ሰው እንዲያሞግዝ ፈልጎ አይደለም። ለነገ ዋስትና እንዲሆን ነው እንጂ አንድ ነገር ለቤተ ክርስቲያን የሚደረገው ለሰው አይደለም። ገባችሁ? እሷ እዚህ ጋር እንደዚህ ነገር ያደረገችው ወይ ለብሩክ ወይ ለሄሚ አይደለም። በቃ ለቤተ ክርስቲያን ነው እንጂ ያደረገችው። እንዴት ነው ያላወራችሁ ነገር ያልተወራ ወሬ አምጣችሁ እዚህ ጋር የምታሽቃብጡት? አልገባኝም። ወይስ የሷ ማለት ለምንድን ነው የምታስለቅሳት ብላ ለምንድን ነው የምታለቅሰው? ሄሚ ኢምባዋ ለምንድን ነው ከዓይኗ የሚወጣው? ለምን ብላ ስለተናገረች ብሎ እነሱ ሶስቱም ስለተናገሩ እንደምታሽቃብጡት አልገባኝም። ንገሩኛ እሺ። ለምንድን ነው ያኔ አሁን አንዳንድ ሰዎች ብሩክን እንወዳለን የምትሉ ሰዎች ወይም የሁለቱን ሰውን ወዳጅ ነው የምትሉት ሰዎች ለምንድን ነው የምታሽቃብጡት? አንድ ነገር መረጃ ካለ ቦይስ ካለ ቦይሱን አውጡና ፎስቱ። ኦኬ ቦይስ ካለ አውጣችሁ ፎስታችሁ ከዛ በኋላ እውነቱ ይወጣል። አለቀ። ሰው ልጅን በቃ ልጅ የምር ነው። በጣም ነው ያሳዘነችኝ ቲጂ የእግዚአብሔርን። ኧረ በስመ አብ እኔ አንቺ የምር ጠንካራ ሴት ነሽ። ባለሽበት ቦታ ፈጣሪ ይጠብቅሽ። ገባሽ አይደለ? የምር ነው። እንደ ምን ነው በጣም የምታሽቃብጡት? ሰው ለምንድን ነው እውነቱን ሲነገር የማትወዱት? አንዳንድ ሰዎች ያማችኋል አይደለ? በቃ አንድ ሰው ስም ሲጠራ የሚያማቸው ከሆነ ወይም ብሩክ እኮ አሁን ላይ እየተደረገ ያለው ነገር ሄሚ ባለፈው ሲታለቅስ ሲላይም በጣም ነው የደበረን እንደ ሴት። ያ ነገር ለምን ይሆናል ነው ያሉት። ገባችሁ አይደለ? እናንተ ግን በምን መንገድ እንደምትወስዱ በምን መንገድ እንደምታስቡ አናውቅም። እዚህ ጋር አልነበራችሁም፣ አላያችሁም፣ አልሰማችሁም ሲጀመር። ገባችሁ አይደለ? ውሸታሞች ለምንድን ነው የምትዋሹት? እንድታው እንጂ ስማችሁን ጠርቼ ዜጋ ማውራት አልፈታ። ተከባሩ። እግዚአብሔርን ይደብራል። ልጁ ምን አርግ ነው የምትሉት? ለቤተ ክርስቲያን እሱ አርግ ስላለ እሷ ምንም ማች ተናገረች። ስለ ቤተ ክርስቲያን ሲሙ ራሱ ማች ነው የተነሳው። ከፈለጋችሁ ቦይስ ልክላችኋለሁ። እኔ ጋር አለ። እስከ መጀመሪያ እስከ መጨረሻ የቀረጽኩት ድምጽ አለኝ። ገባችሁ አይደለ? አንደኛ የሰውን ስም ለሰውን ዝቅ ለማድረግ ባትሞክሩ። ገባችሁ አይደለ? እኔ ነኝ የማውቀው እኔ ነኝ ጀግና ማለቱን አቆሙ። በቃ ማንም ጀግና የለም እዚህች ጋር። ኦኬ ተከበሩ። እግዚአብሔርን
አንድ ሰው እኔ አሁን ለምሳሌ ሄሚን ስለወደድኩ ጥፋቷን እኮ እኔ አለባብሼ ማለፍ አልፈልግም። አንድ ጥፋት ካጠፋች አዎ ሄሚ አጠፍተሻል፣ እንደዚህ አታደርጊ፣ ብሩክ ለምታደርጊው ነገር ልክ አይደለም ብዬ ነው የምናገረው። ብሩክ እንደዛውን ደግሞ እኔ እኮ እነሱ እኮ የነሱ ተመልካቹ እኮ ናቸው። የሚወዱትና በቃ የሚሳሱለት ልጆች ናቸው። ስለዚህ ማውራት መፍታችሁ አይደል እንዴ? ሰው እኮ የተሰማ ማናገር መፍት አለ። እናንተ ማናችሁና ነው እንደዚህ እንደዚህ እንዴ? ከደበራችሁ ስሙን አትጥሩ። የሱን ስም ሲጠሩ ያማናል ብላችሁ ተናገሩ እንጂ። የምርን እኮ ነው፣ ይደብራል። ተው 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 ተው። ሰውን እንደ ትልቅ ሰው አክብሩ። ሰውን እንደ ባታሽቃብጡ በቃ እንደ እዚች ጋር ሰው ያልተወራ ወሬ ይዛችሁ አትቀደዱ። ዝም ብላችሁ አትቀደዱ። ሰው ዝም ብሎ ሲቀደድ ደስ አይልም። በቃ የምር ነው የምላችሁት። በጣም ተቀደዳችሁ እንጂ ማቀደድ እኮ ያምራችኋል ነው። ውሸት ለእናንተ እንጃ። መቼስ ውሸት የሚያምሩ ሰዎች አላችሁ። አንዳንድ ሰዎች አንደኛ ውሸት ይዛችሁ አትምጡ። በቃ ሰው ልጅ ላይ እንጃ። አንደኛ ይኸውላችሁ ምንድነው መናገር የፈለገው ነገር እዚች ጋር አንተ እንደዚህ እንደዚህ ብላል ወይ አንቺ እንደዚህ እንደዚህ ብለሻል ብላችሁ ቦይስ ካለ ቦይሱን ወይም ድምጹን ሊቀቁ ሜዳ ላይ ካለ እውነት ከሆነ ገባችሁ አይደለ? ግን ምንም የሌለ ምንም መረጃ የተባለ ነገር ምንም የሌለበት ቦታ ሰውን ስም ሰውን ለመጣል ሰው ዘንድ ላይ ሰው እንዲጠላ ለማድረግ ባትሞክሩ ምንም አይጠቅማችሁም። በቃ አታስከፏት እግዚአብሔርን። እንደ እሷ ከእውነቱ ነው የተናገራችሁ። እንደ ሴት ልጅ እኮ ሲታለቅስ ያመናል። እንደ ሴት ልጅ አሁን እኮ እኔ አሁን ሄሚ ሲታለቅስ በጣም ነው የሚደበረኝ፣ በጣም ነው የሚያማኝ። እውነቱ ነው እየተናገርኩ ያለሁት። ስለዚህ ሀቁ ነው የተናገራችሁ። ምን አርግ ነው የምትሏት? ጣልታ አይደለም እኮ እንደውም ማለት ነው እሷ ማለት ነው የሁለቱን ስም ማጥራቱ ነው አትፈልግም ነበር። ቲጂ ሲታወራ የሰማችሁ ሰዎች ካላችሁ እግዚአብሔርን በልጆቹ በባሏ እንደዛ ሲሞን እንደዛ እያለባበሳች አለፈ እንጂ ብሩክ ነው ሄሚ ብላ ሲሞን አልጠራችም። እንኳን ተከበሩ እንጂ ተከበሩ። ቤተሰብ እንደ እግዚአብሔርን ተከበሩ። አንዳንድ ሰዎች ማከበር በከንፈር ነው አሉ አማራ ሲተርት። ስለዚህ ተከበሩ። በቃ አንዳንድ የሚታወሩት ነገር ይወቁ። በቃ ሰውን ትንሽን ትልቅን ማክበር አለባችሁ። ያልተረጋገጠ ወሬ ይዛችሁ አትቀደዱ። ቀዳዳዎች ስድብ ከፈለጋችሁ አጥቤ ነው የሚሰጥላችሁ። ተረጋጉ። በቃ እንዴ ሰው እውነቱን ሲወራ ያማል። እንዴት ነው የሚያማችሁ? እኔ የሚገርመኝ ነገር ይደብራችኋል ነው። እንግዳውስ ማቃጠላችሁ ቀጥሉበት። አዎ ቀጥሉ ማቃጠል። የሚሻለው እሱ መሰለኝ።